በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሐዲስ ሐዋርያ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ኢትዮጵያዊ እንደሱ እንደ አምላካችን ፈቃድ ታኅሳስ 24 ቀን በየዓመቱ የምናከብረውን ከቅድስት እግዚአርያ ከቅዱስ ጸጋ ዘአብ የተወለዱበትን የልደታቸው መታሰቢያ ምክንያት አድርገን ለዛሬ ይህንኑ የምንመለከተው ይሆናል። የኢትዮጵያ አባት የሁላችን አባት የሆኑ እኚህ በጸሎታቸው በቃል ኪዳናቸው ተጠብቀን ያለን ወደ አምላካችን በባለሟልነታቸው ምሕረትና ደግነትን ያመጡልን ዘንድ ደጅ የምንጠናቸው እኚህ ታላቅ አባት የልደታቸው መታሰቢያን ስናከብር በገድላቸው የምናነበው እጅግ በጣም ግሩም የሆነ መልእክት ስላለው እግዚአብሔር አምላካችን የቅዱሳንን ነገር ማሰባችን ደግሞ በረከታቸውን ሽተን ነውና ስለ እነዚህ ሁሉ ደጋጎቹ ቅዱሳኑ ብሎ ምሕረት ደግነቱን ያበዛለን ዘንድ ለዛሬ የአባታችንን የልደታቸውን መታሰቢያ እንዴት እንደነበረ ማየታችንን እንቀጥላለን። የነጻች የጎላች የተረዳች የተዋህዶ እምነታችን የምታስተምረንን ትምህርትን ነው በማኅደረ ተዋህዶ መንፈሳዊ የዩቱብ አገልግሎታችን በማዳመጥ ላይ የምንገኘው። ለዚህ ሰዓትና ደቂቃ እንድንደርስ የእሱ የአምላካችን የተቀደሰ ፈቃዱ ሆኖልናልና ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል ብሎ ሐዋርያው ቅዱስ ያዕቆብ እንደነገረን እኛም እሱ ፈቅዶልን በዚህ መልኩ ተገናኝተን ሰማይና ምድር ሲያልፍ የማያልፈው ቃሉን እንሰማ ዘንድ የቅዱሳንን ተራዳይነታቸውን ቃል ኪዳናቸውን እሱ አምላካችን በቸርነቱ ያላብሰን ዘንድ በእነሱም አማላጅነት መጨረሻችን ያሳምርልን ዘንድ ደጅ እንድንጠናው ይህችን ሰከንድ ባርኮ ቅዱስ የሰጠን የፍቅር አምላክ ደግነቱ በስቶልናልና ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም የእናትነት ፍቅሯ ያልተለየን ዘወትር እኛን ቃል ኪዳኗ እየጠበቀን ከክፉ ተከልለን ለዚህ ለመድረሳችን ምክንያት ሆናናለችና አንዳችም ነውር የሌለባት ፊት የማያስመልሰው አንገት የማያስቀልሰው ልመናዋ ያልተለየን የመድኃኔዓለም እናቱ ንጽሕት ቅድስት ድንግል ማርያምም ስሟ የከበረ የተመሰገነ ይሁን። አምላከ ተክለ ሃይማኖት ስለ እኚህ ጻድቅ አባት የሚነግረንን እንዲህ እንከታተላለን። ልደታቸው ታኅሳስ 24ን ስናስብ ሐዋርያ የሚለው ቃል ሆረ ከሚለው ግዕዛዊ ቃል የተመሰረተ የወጣ ነው። ሆረ ማለት ሄደ፣ ተጓዘ፣ ገሰገሰ ማለት ሲሆን ሐዋርያ ማለት ደግሞ ሂያጅ፣ ተጓዥ፣ ገስጋሽ፣ መንገደኛ፣ መልእክተኛ ማለት ነው። በዚህ መሰረት በየሀገሩ በየመንደሩ እየሄዱ የጌታን ወንጌል የሚያስተምሩ የሚመክሩ ሐዋርያት ይባላሉ። ከቅዱሳት መጻሕፍት እንደምንረዳው እግዚአብሔር ከሰዎች መካከል በተለያየ መንገድ እየመረጠ ለልዩ ልዩ አገልግሎት ያሰማራቸዋል። በተለይም ከሰው መካከል መርጦ ወደ ሰው የላካቸው ትንቢት የሚናገሩ ነቢያትንና ሕዝቡን የሚያስተምሩ ሐዋርያትን መጥቀስ ይቻላል። ጌታ ሐዋርያትን እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ እንዲሁም ደግሞ እኔ ከዓለም መረጥኳችሁ እንጂ ከዓለም አይደላችሁምና ዓለም ይጠላችኋል በማለት ተናግሯል። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 እና 19። እግዚአብሔር የሚመርጠው እንደ ሰው አይደለም። ሰው መልክና ቁመት አይቶ ሀብትን፣ ዕውቀትን፣ ጉልበትን ከግምት አስገብቶ በወገን በዘመድ አድልቶ ይመርጣል። እግዚአብሔር ግን ፊትን ሳይሆን ልብን አይቶ ይመርጣል። ብዙ ጊዜ እግዚአብሔር ለልዩ አገልግሎት የመረጣቸውን ቅዱሳን ብንመለከት በሰው መስፈርት ቢሆን ኖሮ ማንም የማያስታውሳቸውና ግምት የማይሰጣቸው ናቸው። በሰው ዘንድ የተናቁትና ከምንም የማይቆጠሩት ሰዎች በፈጣሪ ዘንድ ግን ከፀሐይ የበሩ ከወርቅና ከዕንቁ የከበሩ ናቸው። እስቲ ለምሳሌ የሚሆን ጥቂት ቅዱሳንን መምረጥ እንመልከት፣ ወይም ደግሞ መመረጥ እንመልከት። ሊቀ ነቢያት ሙሴን በስደት ላይ ሆኖ በጎች ሲጠብቅ በኮሬብ ተራራ ዘጸአት ምዕራፍ 3 ቁጥር 1። ነቢዩ ሳሙኤልን በቤተ መቅደስ ውስጥ ተኝቶ ሳለ ከእንቅልፉ ቀስቅሶ አንደኛ ሳሙኤል ምዕራፍ 3 ቁጥር 1። ንጉሡና ነቢዩ ዳዊትን ከወንድሞቹ ለይቶ ከበግ ጠባቂነት አንደኛ ሳሙኤል ምዕራፍ 16 ቁጥር 6። ነቢዩ ኤልሳን ከሚያርስበት እርሻው አንደኛ ነገሥት ምዕራፍ 14 ከቁጥር 14። ነቢዩ አሞጽን ከላም ጠባቂነት አሞጽ ምዕራፍ 6። ነቢዩ ኤርምያስንና ነቢዩ ዮሐንስን ከእናታቸው ማኅፀን ኤርምያስ ምዕራፍ 1 ቁጥር 4፣ ሉቃስ ምዕራፍ 1 ቁጥር 13። ስምዖን ጴጥሮስና ወንድሙ እንድርያስን ያዕቆብና ወንድሙ ዮሐንስን ደግሞ ከዓሣ አጥማጅነት ማርቆስ ምዕራፍ 1 ቁጥር 16። ማቴዎስን ከቀራጭነት ማለትም ግብር ከሚሰበስብበት ማቴዎስ ምዕራፍ 6 ቁጥር 9። ቅዱስ ጳውሎስን ቤተ ክርስቲያንን ከማሳደድ የሐዋርያት ሥራ ምዕራፍ 9።
በእነዚህ መልኩ መርጧቸዋል። በመጽሐፍ ቅዱስ ውስጥ ከተጠቀሱት ቅዱሳን መካከል የጥቂቶቹን ብቻ ቆንጥረን ያቀረብ ነው። እግዚአብሔር የቅዱሳን ሰዎች ድሃ ስላልሆነ በመጽሐፍ ቅዱስ ውስጥ ታሪካቸው ከተጻፈው ሌላ በየዘመናቱ በልዩ ልዩ መንገድ የመረጣቸው ቅዱሳን ታሪካቸው ተጽፎ ይገኛል። ከነዚህ ቅዱሳን መካከል አንዱ እንደ ነቢዩ ኤርምያስ፣ እንደ መጥምቁ ዮሐንስ ከእናታቸው ማኅፀን የተመረጡት ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ናቸው። የጻድቁ አባታችን ታሪካቸው በገድለ ተክለ ሃይማኖት ተጽፎ ይገኛል። ገድለ ቅዱሳን ከመጽሐፍ ቅዱስ ውጪ ስለሆነ አንቀበልም የሚሉ አንዳንድ ሰዎች አይታጡም። በመሰረቱ ከመጽሐፍ ቅዱስ ውጪ ናቸው የሚባሉት የተለያዩ ዓለማዊ መጽሐፍት፣ የጥንቆላ፣ የክህደት፣ የኑፋቄ፣ የልዩ ልዩ ስጋዊ ወይም እውቀት ጥበብ መጽሐፍት ናቸው። ገድላትማ የመጽሐፍ ቅዱስ ልጆች ወይም አዋልድ ይባላሉ። ልጅ የአባቱ የስጋው ቁራጭ የአጥንቱ ፍላጭ እንደመሆኑ መጠን የአባቱን ባህሪ ወርሶ በስም የእከሌ ልጅ፣ በግብር እንደ አባቱ፣ በመልክ አባቱን ቁርጥ በማለት አባቱን ሲያስጠራ ይኖራል። ገድሎችና ድርሳናትም የንባብ ልዩነት ቢኖርም ከአባታቸው ከመጽሐፍ ቅዱስ የወጣ ምስጢር የላቸውም። ልጆች የወላጆች ፍሬ እንደሆኑ ሁሉ አዋልድ ማለትም ድርሳንና ገድላትም የመጽሐፍ ቅዱስ ፍሬዎች ናቸው። በመጽሐፍ ቅዱስ ውስጥ የሚገኘው ንጹሕ ዘር ቃለ እግዚአብሔር አንዱ 30፣ 60፣ 100 ፍሬ አፍርቶ የምናገኘው በመልካም መሬት በቅዱሳን ሰዎች ሕይወት ላይ ነው። ይህንንም ጌታችን በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ላይ በዝርዝር ገልጦታል። በተጨማሪም አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። በእኔ ብትኖሩ ቃሎችም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ፣ በዚህ አባቴ ይከበራል ብሏል። ዮሐንስ 15 ቁጥር 16፣ ዮሐንስ 15 ቁጥር 7። በዚህ መሰረት ንጹሕ ስንዴ ቃለ እግዚአብሔር በመልካም መሬት ልቦናቸው ተዘርቶ 30፣ 60፣ 100ም ፍሬ ምግባር ፍሬ ሃይማኖት ያፈሩ ቅዱሳን ሰዎች ታሪክ በገድል ተጽፎ መገኘቱ ገድልን የንጹሕ ስንዴ ጎተራ ከሚያሰኘው በቀር ሌላ ምንም ልንል አንችልም። ከዚህም ሌላ ገድል የመጽሐፍ ቅዱስ ቤተ ሙከራ ወይም ላቦራቶሪ ነው ቢባል ስህተት አይሆንም። ለምሳሌ በማቴዎስ ወንጌል ምዕራፍ 10 ከቁጥር 8 ላይ ድዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀብላችሁ በከንቱ ስጡ፣ እንዲሁም በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ ሰው በሚገባው ማለት ነው፣ እባቦችን ይይዛሉ፣ የሚገልም ነገር ቢጠጡ አይጎዳቸውም፣ እጃቸውንም በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ የሚለውን መለኮታዊ ቃል እውነተኛነት በቅዱሳን ሕይወት ታሪክ በገድል ውስጥ በተግባር ተተርጉሞ እናገኛለን። መጽሐፍ ቅዱስ ራሱ በውስጡ የብዙ ቅዱሳን ገድሎች ይገኙበታል። ለምሳሌ ገድለ እስጢፋኖስ፣ የሐዋርያት ሥራ ምዕራፍ 6 እና 7፣ ገድለ ዮሐንስ መጥምቅ፣ ሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 25 እንዲሁም ከቁጥር 57፣ እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 3 ከቁጥር 4፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 19። ሌላው ገድለ ቅዱስ ጳውሎስ ሐዋርያ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 22፣ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6፣ ገድለ ሐዋርያት የሐዋርያት ሥራ ራሱ ግብረ ሐዋርያት ማለት ነው በሙሉ። በተረፈ ደግሞ ዕብራውያን ምዕራፍ 11 ከቁጥር 1 እስከ 38 መመልከት ይቻላል። እንግዲህ ይህን ሁሉ ለማለት ያስፈለገው የአባታችንን ታሪክ ከገድላቸው ከመጥቀሳችን በፊት የመጽሐፉን ትክክለኛነት ለመዘከር ፈልገን ነው። ከማር ከወተት ይልቅ የሚጥመው ታሪካቸው ባጭሩ እንዲህ እንደሚከተለው የምንከታተለው ነው። ጸጋ ዘአብ ማለትም የአብ ስጦታ ማለት ነው የተባሉ ደግ ካህን በሸዋ ቡልጋ አውራጃ ኢቲሳ በተባለ ቦታ ይኖሩ ነበር። እኚህ ሰው በዚያች ሀገር ደጋግ ከሆኑ ሰዎች ወገን ሳራ የሚባሉ ሴት አግብተው ይኖሩ ነበር። ሁለቱም ፈሪሃ እግዚአብሔር ያደረባቸው በጎ ስራን የሚሰሩ ሰዎች ነበሩ። የጸጋ ዘአብ ሚስት ሳራ ሃይማኖት ከምግባር፣ መልክ ደምግባት ከሙያ ጋር አሟልቶ የሰጣቸው ሴት ነበሩ። አማታቸው የስራቸውን ደግነት አይተው እግዚአብሔር ጌታ መረጣት ማለት ነው እንዲህ ብለው ስማቸውን አወጡላቸው። እግዚአብሔር ግን መካን ስለነበሩ ልጅ አልነበራቸውም። ሁለቱም በየወሩ በቅዱስ ሚካኤል ስም የተራበ በማብላት የተጠማ በማጠጣት ችግረኞችን ይረዱ ነበር። ልጅ ስላልሰጣቸው እግዚአብሔርን ሳያማርሩ እርስ በርስ ሳይጨቃጨቁ በፍጹም ፍቅርና ተስፋ ጸንተው
ይኖሩ ነበር። ሁለቱም ዕለት ዕለት እግዚአብሔር ልጅ እንዲሰጣቸው አጥብቀው ወደ ፈጣሪያቸው ይለምኑ ነበር። ከእግዚአብሔር ልመና መካከል በጌትነትህ ጽናትና በካህሊነትህ አቤቱ ልመናዬን ስማኝ፣ ቸርነትህን ተስፋ የሚያደርግ ልጅ ስጠኝ፣ አንተን የማያገለግል ከሆነ ማኅፀኔን ዝጋ በማለት ይጸልዩ ነበር። የነበራቸውን ሀብትና ንብረት በቁማቸው በራሳቸው እጅ ለቤተ እግዚአብሔርና ለነዳያን መጸወቱ። በእንደዚህ ያለ ሁኔታ ሳሉ እስለዳኒ ከምትባል ሴት የተወለደ ሞተለሚ የሚባል ሰው ተነስቶ በሸዋ አውራጃና በዳሞት ዙሪያ በኃይሉ ነገሰ። አብያተ ክርስቲያናትን አቃጥሎ አብያተ ጣዖታትን ከፈተ። ይህ ከሃዲ ሰው መጋቢት 12 ቀን አካባቢውን እያስገበረ ምድረ ጽላሊሽ ዞረሬን ከበባት። ጸጋ ዛብም የአካባቢውን መከበብ አይተው ፈጥነው ሸሹ። ከሞተሎሚ ወታደሮች አንዱ ጦር ይዞ በፈረስ ተከተላቸው። አንደኛውን ጦሩን ወርውሮ ለመውጋት ሲያስብ ሳታቸው። እንደገና በሌላ ጦር ሊወጋቸው ቢሰነዝር ጦሩ ከእጁ ጋር ተጣበቀ። ከዚያም እንደሮጡ ከፊታቸው ከተንጣለለው ጥልቅ ባህር ዘለው ገቡ። በባህር ውስጥ 3 ቀንና 3 ሌሊት ቆይተው ጸጋ ዛብ መልአኩ ቅዱስ ሚካኤል ተገልጾ እነሆ እኔ ሚካኤል እጠብቅሃለሁ፣ አትፍራ፣ የማድንህም ስላንተ ብቻ አይደለም በአብራክህ ስላለ ስለተመረጠ ልጅ ነው እንጂ እሱም ለዓለሙ ሁሉ ብርሃን ይሆናል፣ በሥራው ሁሉ እንደኔ ይሆናል፣ እኔ ጠብቀዋለሁ፣ እሱም ለእኔ እድል ፈንታዬ ነው ብሎ ከባህር ውስጥ እየጠበቃቸው በሦስተኛው ቀን እንደ ነቢዩ ዮናስ ከባህር አውጥቶ ዞረሬ ወዳለች ቤተ ክርስቲያን አገባቸውና ተሰወረ። ትንቢተ ዮናስ ምዕራፍ 2 ቁጥር 1። እግዚአብሔር ግን ወታደሮች ማርከዋቸው ለንጉሳቸው ለሞቶሎሚ እንደ ግድ ያቀረቡለት። ንጉሱም የእግዚአብሔርን መልካቸውን አይቶ ይህችን ሴት እንደ ሌሎቹ ተርታ ሴቶች አላገባትም፣ ይህችንስ በሚስቶቼ ሁሉ ላይ አንግሼ በማልበርዱ ቤተ መንግሥት አገባታለሁ ብሎ አሰበ። ወታደሮችንም ጥሩ ጥሩ ምግብና ልብስ ማረፊያ ስጧት፣ እኔ በምቀመጥበት በቅሎ ትቀመጥ ብሎ አዘዘ። ሌሎች 2 መልእክተኞችን ደግሞ ወደ ሀገሩ ልኮ ቀንቶኝ ደስ ብሎኝ በደህና ተመልሻለሁ፣ ለሕዝቦቼ ግብሬን እንዲያዘጋጁ ብዙ ድግስ ደግሰው እንዲጠብቁኝ ንገሯቸው፣ እኔ እስከ 8 ቀን እደርሳለሁ ብሎ ላከ። እግዚአብሔር ግን 8 ቀን ሙሉ ምግብ ሳይመገቡ ሳይተኙ ሁልጊዜ ያለቅሱ ይጸልዩ ነበር። ከጸሎታቸው መካከል የፍጥረቱ ሁሉ ጌታ ሁሉ ይቻልሃል፣ የሚሳንህ የለም፣ የሌለህበት ጊዜና ቦታ የለም፣ ግዛትህ ጽንፍ እስከ ጽንፍ ነው። ሳራን ከጌራራ ንጉሥና ከፈርዖን እጅ፣ ዳንኤልን ከአንበሳ ሶስናንም ከረበናት እጅ፣ 3 ደቂቅን ከባቢሎን እሳት ያዳንካቸው አንተነህ፣ ቀድሞም አንተነህ ዛሬም አንተነህ። በእኔ የትድግና ኃይል ይገለጽ አቤቱ አድነኝና ስምህን እንዳመሰግን አድርገኝ። እኔ ድሃ ባሪያህን በዚህ በተኩላ አፍ አትጣለኝ። አንተም ሚካኤል ዝምታህ ምንድን ነው? በወሩ ዝክርህን እዘክራለሁ ብዬ ከአንተ ጋር የተማማልኩትን መሐላ ዘነጋኸውን? ሚካኤል ይህን ታደርግ ዘንድ ለአንተ አገባብ አይደለም። በመከራ የተጨነቁትን የምትረዳቸው፣ የሚፍገመገሙትን የምትደግፋቸው፣ እርዳኝ ደግፈኝ እንጂ እያሉ ሲጸልዩ ቅዱስ ሚካኤል ተገልጾ ቅድስት ሆይ ቸራለሽን? ይህ ነገር የተደረገው ለጥፋት አይደለም፣ የፍቅሬን ጽናት ባንቺ ገልጽ ዘንድ ነው እንጂ ከዚህ መከራ የምትድኝው ስለ አንቺ ብቻ አይደለም፣ ከአንቺ ስለሚወለደውም ልጅ ነው እንጂ። የአሕዛብ ብልጽግና፣ የነገስታት ክብር በእግሩ ለሚረግጣት አንዲት ምድር ትቢያ ዋጋው የማይሆን የብዙ ሰዎች ደህንነት ነው፣ የሕሙማን ፈውስ በእጁ ነው ብሎ ተሰወረ። እግዚአብሔር ግን ምግብ ሳይበሉ ውሃ ሳይጠጡ ሰውነታቸው ከበሉት ከጠጡት ይልቅ እያደር ያምር ነበር። ዳንኤል ምዕራፍ 1 ቁጥር 8። ንጉሡ ሞቶሎሚ ሀገሩ በድል አድራጊነት እንደገባ እጅግ ከፍተኛ ድግስ ተደግሶ ነበር የቆየው። ሹማምንቶቹን ጠርቶ በማግስቱ በጣዖቱ ቤት ሰግዶ እግዚአብሔርን እንዲያሚያገባትና ማንኛውም አስፈላጊ ነገር ሁሉ እንዲዘጋጅ ሕዝቡ ሰራዊቱም ጠንቋዮቹም እንዲሰበሰቡ አዘዛቸውና እሱ ሥርዓተ መንግሥቱን ሲያደርስ አደረ። በማግስቱ መጋቢት 22 ቀን እግዚአብሔርን ቤተ ጣዖት ድረስ አምጧት ብሎ አዘዘና መጣቸው። እሱም መኳንንቱና ሰራዊቱን አስከትሎ ከቤተ ጣዖቱ ደረሰ። እጅግ ብዙ ሕዝብ ዙሪያውን ተሰባስበው ይመለከቱ ነበር። እሱም እግዚአብሔርን ለጣዖት አሰግዶ በግዛቱ ሁሉ ያነግሳት ዘንድ እንደተዘጋጀ ያን ጊዜም ድንገት ከሰማይ መብረቅ በረቀ፣ ብልጭልጭታም ሆነ፣ ነጎድጓድም ተሰማ። ያን ጊዜ መላእክት ኤልያስን ከኤልሳ ነጥቀው እንዳሳረጉት ሁለተኛ ነገሥት ምዕራፍ 2 ላይ እንደምናነበው ቅዱስ ሚካኤልም ወርዶ ከመካከላቸው እግዚአብሔርን ነጥቆ በክንፉ ታቅፎ በዳሞት ወይም ከዳሞት ዞረሬ በ3 ሰዓት አደረሳቸው።
ከነጎድጓዱና ከመብረቁ ፍርሃት የተነሳ ንጉሡ አይምሮውን አጣ። ከመብረቁ ግርማ የተነሳ ከሰራዊቱ 1000 ከጠንቋዮቹም 300 ሞቱ። ቅዱስ ሚካኤል ግን እግዚአርያን መጋቢት 22 ቀን ጸጋ ዘአብ ከቤተ መቅደስ ገብተው ሲያጥኑ ቤተ ክርስቲያን ውስጥ አደረሳቸውና ተሰወረ። ጸጋ ዘአብ ግን አንዲት ሴት ልብሰ መንግስት ለብሳ ያለምንም ተከታይ ያለ አሽከር ብቻዋን ከየት መጣች ብለው ቀርበው እንደተለመደው ባረኳቸው። ከዚያም ስራቸውን ጨርሰው ሲወጡ ባለቤታቸው እግዚአርያ ክንብንባቸውን አውልቀው ለባለቤታቸው ተገለጡላቸው። ተያይዘው ሰላምታ ተለዋወጡ። እግዚአርያም እግዚአብሔር እንዴት ከምርኮ እንደመለሳቸው የተደረገላቸውን ሁሉ ከተነጋገሩ በኋላ ለፈጣሪያቸው ምስጋና አቅርበው ወደ ቤታቸው ሄዱ። የሀገሩን ሰዎች ሰብስበው አምላካቸው ያደረገላቸውን ሥራ ነገሯቸው። በማግስቱ መጋቢት 23 ቀን ጸጋ ዘአብ የቤተ ክርስቲያን አገልግሎታቸውን ጨርሰው ወደ ቤት ገቡ። በዚያችም ሌሊት መጋቢት 24 ቀን 1196 ዓ.ም አባታችን ተክለ ሃይማኖት ተጸነሱ። በዚያችው ሌሊት እግዚአርያ አንድ አስደናቂ ራእይ ያዩ። ራእዩም የብርሃን ምሰሶ ከቤታቸው ውስጥ ቆሞ የምሰሶ ራስ ከሰማይ ደርሶ በዓለም ያሉ ነገስታቱም ጳጳሳቱም በዙሪያው ቆመው እኩሌቶቹም ሲሰግዱለት፣ ሌሎቹም እሱን ጥግ አድርገው ሲቀመጡ በሱም ላይ ነጫጮች፣ ቀያዮች፣ ዥጉርጉር አመድማ ወፎች ተቀምጠውበት አዩ። ይህንንም ራእይ ካዩ በኋላ ቅዱስ ሚካኤል ተገልጾ ቀድሞ ወንድ ልጅ ትወልጃለሽ ብዬ የነገርኩሽ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔር በእመቤታችንም ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ሥራው ለአንዲቱ ሰማይና ምድር መጠኑ አይሆንም ብሎ አበሰራቸው። ከ9 ወር በኋላም በታኅሳስ 24 ቀን 1197 ዓመተ ምህረት እግዚአርያ መልኩ እጅግ ድንቅ የሆነ እንደ ብርሌ የሚያንጸባርቅ እንደ ጽጌረዳ የቀላ ወንድ ልጅ ወለዱ። አባታችን በተወለዱ በ3ኛው ቀን በዕለተ እሁድ በ3 ሰዓት አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ትርጉሙ ከወልድ ከመንፈስ ቅዱስ ጋር በባህሪ በህልውና አንድ የሚሆን አብ በአካል በስም ልዩ ነው። ከአብ ከመንፈስ ቅዱስ ጋር በባህሪ በህልውና አንድ የሚሆን ወልድ በአካል በስም ልዩ ነው። ከአብ ከወልድ ጋር በባህሪ በህልውና አንድ የሚሆን መንፈስ ቅዱስ በአካል በስም ልዩ ነው ብለው አመሰገኑ። እግዚአብሔር በነቢዩ በዳዊት አድሮ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ያለው ደረሰ፣ ተፈጸመ። መዝሙር 8 ቁጥር 2፣ ሉቃስ 19 ቁጥር 39፣ ዘሁልቁ ምዕራፍ 22 ቁጥር 25። በሕፃኑ ንግግር እግዚአርያ ተደንቀው ጸጋ ዘአብ ከቤተ ክርስቲያን ሲመጡ የሆነውን ሁሉ ነገሯቸው። ሁለቱም ገርሟቸው አደነቁ። ክርስትና የሚነሱበት 40ኛው ቀን ሲደርስ ስም ያወጡለት ዘንድ ሕፃኑን ይዘው ወደ ቤተ ክርስቲያን ሄዱ። ካህናት አጥምቀው ስሙን ፍስሐ ጽዮን አሉት። ትርጉሙም የጽዮን ደስታ ማለትም የቤተ ክርስቲያን ደስታ ማለት ነው። ፍስሐ ጽዮን 1 ዓመት ከ3 ወር ሲሞላው በሸዋ ክፍለ ሀገር ጽኑ ረሃብ ሆነ። የቅዱስ ሚካኤልን በዓል የሚያዘክሩበት አጥተው ጸጋ ዘአብና እግዚአርያን በጣም አዘኑ። ጸጋ ዘአብ ቤተ ክርስቲያን ሄደው እግዚአብሔር እንዲረዳቸው ጸሎት ሲያደርሱ፣ እግዚአርያ ግን ፍስሐ ጽዮን ማለትም ተክለ ሃይማኖትን ታቅፈው ከቤት ውጭ ቁጭ ብለው የሚካኤል በዓል ታጎለብኝ ብለው ያለቅሱ ነበር። ሕፃኑ ፍስሐ ጽዮንም በጣቱ ወደ ቤት አግቢኝ እንደማለት እያመለከተ አለቀሰ። ወደ ቤት ከገቡ በኋላ በእንቅብ ላይ 1 እፍኝ የምታህል የስንዴ ዱቄት ነበረና ዱቄቱን ስጭኝ እንደማለት በጣቱ ወደ ዱቄቱ አመለከተ። እግዚአርያም እንቅቡን ወደ ሕፃኑ አቀረቡት። ፍስሐ ጽዮንም እጁን በዱቄቱ ላይ በጫነው ጊዜ ወዲያው ሞልቶ ፈሰሰ። ሌላ ባዶ እንቅብ አቀረቡለትና ከመጀመሪያው ዱቄት እንደመጫወት ጥቂት ቆንጥሮ በባዶ እንቅብ ላይ ጨመረ። እንቅቡም ፈጥኖ ሞላ። ሌሎች ባዶ እንቅቦችን እያመጡ እንዲሁ አደረጉ። ሁሉም ሞሉ። ከዚህ ሌላ እግዚአርያ የቅቤ፣ የቅመም፣ የጨው ዕቃ እያቀረቡ የሕፃኑን እጅ እንደ መስቀል እያማተቡ ሲጨምሩት ፈጥኖ ይመላ ነበር። በዚህ ሁኔታ በዚያ ቤት አንድም ባዶ ዕቃ አልተገኘም። ፍስሐ ጽዮን ሕፃኑ የእግዚአብሔር በረከት ከሰማይ እንደ ዝናብ ሲወርድ አይቶ በደስታ ዘለለ። ኤልያስ በሰራብታ ዱቄቱን እንዳበረከተ፣ ኤልሳም በዕዳ የተያዘችን ሴት ዘይት እንዳበረከተላት አባታችንም እንዲሁ በሕፃንነት ዕድሜው በእግዚአብሔር ኃይል ይህን ሁሉ ሰሩ። አንደኛ ነገሥት ምዕራፍ 17 ቁጥር 8፣ ሁለተኛ ነገሥት ምዕራፍ 4 ከቁጥር 1። በዚህ ተአምር ተደስተው ለመጋቢት 12 ቀን ለቅዱስ ሚካኤል በዓል ሰፊ ድግስ ደግሰው ረሃብተኞችና የአገሩን ሰዎች ሁሉ መገቡ። ጸጋ ዘአብም በልጃቸው እጅ በተደረገው ተአምራት በመደነቅ ልጃቸውን አቅፈው
ልጄ በረሃብ ጊዜ ጥጋብ፣ በጥም ጊዜ መጠጥ፣ በእርዛት ጊዜ ልብስ ሆነኸኛልና ብዙ ዘመን ኑርልኝ አሉ። ሕፃኑም ፍስሐ ጽዮን አንደበቱ ረቶለት እኔስ ብዙ ዘመን እኖራለሁ፣ አንተ ግን ከኔ አስቀድመህ ትሞታለህ፣ ያለ እኔም ሌላ ልጅ የለህም። ስለ ንጹሕ ክህነትህ እግዚአብሔር ስለሚቀበለው ዕጣንህና ምጽዋትህ ተመስግነህ የምትቀበለው ዋጋ ይቆይሃል። እኔ ግን ለጽኑ መዋጋት እቀራለሁ። የምዋጋውም ከሥጋዊ ከደማዊ ሰው ጋር አይደለም፣ ከሰማይ በታች ዓለመ ጽልመትን ከሚገዙ አጋንንት ጋር ነው በማለት ተናገሩ። ከዚያም 7 ዓመት ሲሞላቸው መጽሐፍትን ተማሩ። 16 ዓመት ሲሞላቸው አባታቸው ጸጋ ዛብ ወደ ጳጳሱ ወደ አባ ቄርሎስ ወይም ጌርሎስ ወሰዷቸው። ጳጳሱም ወጣቱን ፍስሐ ጽዮንን ባዩ ጊዜ ከመቀመጫቸው ብድግ ብለው ስመው አክብረው ተቀበሏቸው። ሕዝቡም ጳጳሱ ለሕፃኑ ብድግ ሲሉ አይተው በመደነቅ አንተ ጳጳሱ ለዚህ ሕፃን መነሳትህ ምን አይተህ ነው ብለው ጠየቁ። ጳጳሱም ሕዝቡን ይህ ልጅ በኢየሱስ ክርስቶስ ዘንድ የከበረ ነው፣ በእናቱ በእመቤታችንም ዘንድ የተወደደ ነው። የሚሄደውም ብቻውን አይደለም፣ ሚካኤል የእሳት ሰይፍ ይዞ ከፊት ለፊቱ አብሮት ይሄዳል እንጂ። እናንተ የሰውነቱን ትንሽነት ታያላችሁ፣ እኔ ግን የተሰጠውን ክብር ያለሁ ብለው አጠገባቸው አስቀመጧቸው። በማግስቱም ቀድሰው ዲቁና ሾመው በክብር ሸኝተዋቸዋል። ጸጋ ዛብና ፍስሐ ጽዮንም ወደ ሀገራቸው ሲመለሱ ከመንገድ መሽቶባቸው አሳድሩን ብለው ቢጠይቁ አንዱ ትዕቢተኛ ፍስሐ ጽዮንን በጥፊ ስለመታቸው ያንን የመታቸውን ሰው በጸሎታቸው በፈጣሪያቸው ኃይል በአየር ላይ ቁልቁል ተሰቅሎ አስገርፈውታል። እንዲሁም ውሃ ጥም ሲጸናባቸው ከመሬት አፍልቀው ጠጥተዋል። ስንቃቸውን ቢያልቅባቸው በተአምራት የፈለቀውን ውሃ በቀረው ርጋፊ ዱቄት ላይ ቢጨምሩት በርክቶላቸው ለ24 ሰዎች ስንቅ ሆኗል። በሌላ ጊዜ ፍስሐ ጽዮን ወደ ጳጳሱ ወደ አባ ቄርሎስ ዘንድ ሄደው ብዙ ሰዎች የቤተ ክርስቲያንን ስርዓትን እንዳፈረሱ ነገሯቸው። አባ ቄርሎስም ሰምተው ፍስሐ ጽዮንን እንዲህ ብለው መረቁ። እንደ ኤልያስ ለእግዚአብሔር ቀንተሃልና እንደ ሐዲስ ሐዋርያ ትሆናለህ። ጣዖታትን ታጠፋለህ፣ ታቦትን ትባርካለህ፣ ቅስና ዲቁና ትሾማለህ። አጋንንትም በአንተ ቃል ከየሀገሩ ይርቃሉ። ከመንፈስ ቅዱስ በተሰጠ ሐዋርያነት ብዙዎችን ከአምልኮ ጣዖት ትመልሳቸዋለህ ብሏቸዋል። አባታችንም ቅስና ተሾመው በብዙ ክብርና ባለሟልነት ወደ ቤታቸው ተመለሱ። ከጥቂት ጊዜያትም በኋላ እናታቸው ቅድስት እግዚአርያ ነሐሴ 12 ቀን፣ አባታቸው ቅዱስ ጸጋ ዛብ ደግሞ ነሐሴ 17 ቀን ተከታትለው አረፉ። ጸሎታቸው በረከታቸው በሁላችንም ላይ ይደርብን። አባታችንም በወላጆቻቸው ማረፍ አዘኑ። ፈቃደ እግዚአብሔር ግን አጽናናቸው፣ አረጋጋቸው። በመዓልትም በሌሊትም በጾም በጸሎት በስግደት ፈጣሪያቸውን ያገለግሉ ነበር። ከዕለታትም በአንድ ቀን አባታችን ወደ ጫካ ለአደን ሄደው ሳለ ቅዱስ ሚካኤል ግሩም ድንቅ የሆነ ልብስ ለብሶ ታያቸው። አባታችንም እንደዚህ ባለ ገናንነት የማይህ ጌታዬ አንተ ማነህ አሉት። ቅዱስ ሚካኤልም ዘወትር የምጠብቅህ ካንተ የማልለይ እናትህንና አባትህን ስለ አንተ ከውሃ ስጥመትና ከምርኮ ያዳንኳቸው እኔ ሚካኤል ነኝ። አውሬ አዳኝ አትሁን፣ ሰውን ወደ እግዚአብሔር በትምህርት የምታድን ሁን እንጂ። እነሆ እግዚአብሔር ጽኑ ሥልጣን ሰጥቶሃልና ሙታንን ታስነሳለህ፣ ድውያንን ትፈውሳለህ። አጋንንትም አንተን በመፍራት ይሸሻሉ። ስምህም ፍስሐ ጽዮን አይሁን፣ ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤል ይህን ሲያነጋግራቸው ጌታችን መልከ መልካም ጎልማሳ መስሎ ከደቀ መዛሙርቱ ጋር በሥጋ እንደነበር ሆኖ ተገለጸላቸው። ጌታችንም ወዳጄ እንዴት ሰነበትክ? ቸር አለህን? አላቸው። ብፁዕ ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ? ብለው ጠየቁ። ጌታም እኔ የዓለም መድኃኒት ኢየሱስ ነኝ። በእናትህ ማኅፀን ፈጥሬ ያከበርኩህ እኔ ነኝ። የእኔ ዕድል ፈንታ ያደረግኩህም እኔ ነኝ። በተወለድክ በሦስተኛው ቀን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ የምስጋና በረከት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤት የሚያሻው ምግብ ሁሉ ቅቤው፣ የስንዴው ዱቄት በእናት በአባት ቤት ይሞላ ዘንድ በእጅህ ሀብተ በረከት ያሳደርኩ እኔ ነኝ። ያንን ሰው አንተን በተጣላ ጊዜ በነፋስ አውታር የሰቀልኩት በመዓት ጨንገር የገረፍኩት እኔ ነኝ። ከልጅነትህ ጀምሮ እስከ ዛሬ ድረስ ብዙ ተአምራት እያደረግኩ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ አላቸው። ይህን ብሎ ንጹሐን ክቡራን በሚሆኑ እጆቹ ባረካቸው። ንሳ መንፈሰ ቅዱሰ ብሎ የሹመት ሀብት አሳደረባቸው። በምድር ያሰርከው
በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እምቢ ያለ እኔን እምቢ ማለቱ ነው፣ የላከኝ አባቴንም እምቢ ማለቱ ነው። ይህን ስልጣን ቀድሞ ለሐዋርያት ሰጥቻቸው ነበር። ከሐዋርያትም የተቀበለ ጳጳሱ ቀድሞ ሾሞ ታስር፣ ትፈታ፣ ትተክል፣ ትነቅል ዘንድ ስልጣን ሰጠህ። ይህንንም ያደረግኩልህ የጳጳሱን ቃል በመናቅ አይደለም፣ ባንተ የፍቅሬን ጽናት እገልጽ ዘንድ ነው እንጂ። ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክ ዘንድ በሚካኤል ቃል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከነሱ አታንስም። ሐዲስ ሐዋርያ አድርጌሃለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ ሚካኤል ባሰብከው ሥራ ሁሉ ረዳት ይሁንልህ። ሁልጊዜ ካንተ አይለይም። በምትሄድበትም ጎዳና ሁሉ እርሱ መሪ ይሁንህ። እኔም ባለ ዘመንህ ሁሉ አልለይህም ብሎ ሰላምታ ሰጥቷቸው በሚካኤል ክንፍ ላይ ሆኖ አረገ። ብፁዕ አባታችንም እጅ ነስተው ጌታዬ፣ ለእኔ ለኃጥእ የማይገባኝ ሲሆን ይህን ሁሉ ጸጋ የሰጠኸኝ ስምህ በሰማይ በምድር የተመሰገነ ይሁን አሉ። ከዚያም ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያንና ለነዳያን ሰጥተው ጨረሱ። ከዚያም አቤቱ ጌታ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ ብለው ቤታቸው እንደተከፈተ ተው ወንጌልን ለማስተማር ፈጥነው ወጡ። ሐዲስ ሐዋርያ የተባሉት ኢትዮጵያዊ ጻድቅ አባ ተክለ ሃይማኖት በዚህ ሁኔታ ነበር የወንጌልን ብርሃን ማብራት የጀመሩት። እንግዲህ ታኅሳስ 24 ቀን የአባታችን የልደት በዓል በታላቅ ድምቀት የምናከብረው አሁን ከላይ በጠቀስነው ታሪክ መሰረት ነው። በዓሉንም በማክበራችን በረከት እንደምናገኝ ንጉሡ ሰለሞን የጻድቅ መታሰቢያ ለበረከት ነው ብሎ የተናገረው የኃጥአን ስም ግን ይጠፋል በማለት በምሳሌ 10 ቁጥር 7 እንደተናገረ፣ እንዲሁም ደግሞ ነቢዩ ዳዊት የጻድቅ መታሰቢያ ለዘላለም ይኖራል በማለት አስረድቷል። መዝሙር 111 ቁጥር 6። በነገራችን ላይ የነቢዩ ዳዊት የዕረፍቱ መታሰቢያ ደግሞ ታኅሳስ 23 ቀን የሚከበር ነው። ጌታም በወንጌል እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሬ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ባለው መለኮታዊ ቃል ኪዳን አምነን ማቴዎስ ምዕራፍ 10 ቁጥር 40 ሐዲስ ሐዋርያ በተባሉት በአባታችን በተክለ ሃይማኖት ስም እንደ አቅማችን መታሰቢያቸውን በማድረግ ከፈጣሪያቸው ዘንድ የሚቆየንን ዋጋ ለማግኘት እንሽቀዳደም። የአባታችን የብፁዕ ቅዱስ የሐዲስ ሐዋርያ የኢትዮጵያዊው የተክለ ሃይማኖት ጸሎትና በረከት የፈጣሪያችን ቸርነት በሁላችን ላይ ይደር፣ አሜን። እንግዲህ ከብዙ በጥቂቱ የጻድቁ አባታችን የአቡነ ተክለ ሃይማኖትን የልደታቸውን መታሰቢያ ገድላቸው የሚነግረንን ቅዱሳት መጻሕፍት የሚያስተምሩንን በተለይ ከቅዱሳን ጋራ መጽሐፍ ቅዱስን በዚህ መልኩ እንደሚያነሳው ማለት ነው በማሳሰብ ነው አምላካችን የፈቀደውን በዚህ ችለት እንድንማር የወደድ ነው። በየዓመቱ በዓላትን ስናከብር እንግዲህ በዚህ መልኩ እንደምናከብርና የምናደርጋቸው ነገሮች ሁሉ በተዋሕዶ እምነታችን መጽሐፍ ቅዱሳዊነት ወይም የመጽሐፍ ቅዱስ መሰረት እንዳለው ከመጽሐፍ ቅዱስ ያልወጣ እንደሆነ መጽሐፍ ቅዱስን በግብር በስራ የተረጎሙ እነዚህ አባቶቻችን ምንኛ አምላካችን ለእኛ እንደሰጠን በእነሱም ቃል ኪዳን ታምነን ከኖርን ደግሞ ዋጋ እንደምናገኝ የሚያሳስብ እንደሆነ ነው። ከበዓላት ትርጓሜ በዓላትን በአጠቃላይ ስናስብ በውስጡ የምናገኘው ትምህርት ተክለ ሃይማኖት ተወለዱ እሰይ እሰይ፣ ተክለ ሃይማኖት ተወለዱ እሰይ እሰይ፣ የዓለም ብርሃን የዓለም ብርሃን የጽድቅ ፀሐይ የጽድቅ ፀሐይ ባለሟሉ ለአምላክ አዶናይ። ተክለ ሃይማኖት ተወለዱ እሰይ እሰይ፣ ተክለ ሃይማኖት ተወለዱ እሰይ እሰይ፣ የዓለም ብርሃን የዓለም ብርሃን
የጽድቅ ፀሐይ የጽድቅ ፀሐይ ባለሟሉ ለአምላክ አዶናይ የዓለም ብርሃን የዓለም ብርሃን የጽድቅ ፀሐይ የጽድቅ ፀሐይ ባለሟሉ የአምላክ አገልጋይ። የጻድቁ አባታችን በረከታቸው ይደርብን። አምላካችን የቸርነቱን ስራ ይስራልን። አሁንም የኢትዮጵያዊ ጻድቅ የጻድቁ አባታችን የአቡነ ተክለ ሃይማኖት ደገኛ ጸሎት እኛን ብቻ አይደለ ሀገራቸውን ከጥፋት እንዲሰውርልን፣ መልካሙን ደጉን እንዲያቀርብልን፣ በረከታቸውን እንዲያሳድርብን አምላካችን የይቅርታውን ስራ ለሕዝባችን ለወገኖቻችን ሁሉ እንዲያደርግልን ስለ ጻድቁ ብሎ የመድኃኔዓለም ሁሉን የሚያደርገው የእሱ የአማኑኤል የተቀደሰ ፈቃዱ ይሁንልን። አምላከ ቅዱሳን የኔንም የእናንተንም መጨረሻ ስለ ደጋጎቹ ልመና ጸሎታቸው ከአፍ እስከ ጆሮ ነው ተብሎ ቶሎ ስለሚሰማላቸው ስለ እነዚህ እሱ ስለመረጣቸው ስላከበራቸው ስላጸደቃቸው ቅዱሳኑ ሁሉ ብሎ እንዲያሳምርልንና መውጣት መግባታችን ሁሉ በቸርነቱ እንዲጠብቅልን ፈቃዱ ይሁንልን። አሜን። ይቆየን። በነጻች በጎላች በተረዳች በዚች በተዋህዶ እምነታችን የተከታተልነውን ይህን መርሃ ግብራችን እንግዲህ የምትችሉ ሰብስክራይብ አድርጋችሁ ካልሆነም ላይክ ሼር ማለት ነው እንግዲህ ያው ታውቁታላችሁ ለሚያደምጡ ሁሉ ማዳረሳችሁን ማካፈላችሁን እንዳትዘነጉብን በመጠቆም ነው እንግዲህ የዛሬውንም ጠቅለል የምናደርገው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አሜን። ይቆየን። የቀጠሮ ሰዎች ይበለን። ቀጣይ መርሃ ግብሮቻችንን እንደሱ እንደ አምላካችን ፈቃድ እንግዲህ ይዘን እንመለሳለን። እርሱ አምላካችን ፈቃዱ ሆኖልን እሱ እንደረዳን መጠን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።